የምን መተት? የጓደኛ እሺ በገዛ መጋረጃዋ ልጃቸውን ገለናል። በአሞራ የቀበሩት የራሳቸው ምንድነው ፊቷን እንደዚህ ያበላሸው? በቃ በምን ልምጣ በንብረት መጣው። እሺ እንዳለች በቃ ተመስገን። በቃ ተበሳጨች። ከዛ በቃ አቃተን። ሲያቀተን 3 ጎማ ተረተርን ከቃሊቲ አዳማ እስኪገባ ድረስ ብትን እያደረግን የሰው ጎማ ሁሉ ብትን እስኮርት ሲወሰድ ብትን ተመስገን አለች። በቃ ተመስገን እኔ አላውቅም አታውሩልኝ እኔ አልፈልግም አለች። ከዛ መጣና ፊቷ ላይ ድርግም ለምን ከቤት እንዳትወጣ ስራ ገብታ አታውቅም። 2 ወር ምንድነው የምትሰራው? ፌደራል ፖሊስ ሲያፍ ይረገጥ አላችሁ እንግዲህ ያዙ። ማንም ጀግና የለም። ፌደራል ፖሊስ ናት። የሚገርም ነው። እሺ ፌደራል ፖሊስ ናት። የት ነው የምትሰራው? አዲስ አበባ? አዎ። እሺ ሕክምና ውስጥ ትሰራለች። ቆይ አዳምጠኝ። ይሄንን ፊቷን እንዲያበላሸው ማን ነው? ማሳብጣን ነበር እንዲከፍለን። ይሄን አሳበጥንና ይሄን እንደዚያ ወረድን። ከዛ መድኃኒት በራሷ ነው የምትወስደው። ከዛ በቃ እየባሰ ሲመጣ አለቃ አያትና ይሄ እኮ የሰው ስራ ነው አላት። እንደዚህ ብላ ፈገግ ብላ ሳቅ ብላ ነው የምታልፈው። እንዲህ የሚባል ነገር የለም ብላው ሄደች። ዝም ብላ ጀግና አለቃ ነው። ፌደራል ፖሊስ ሆኖ ስለ መንፈስ ማወቅ መታደል ነው። ያ ሁሉም በስጋ ነው የሚያስበው። ይሄ የሰው ስራ ነው የሰው እጅ ነው አለ ስላወቀ። ማን ነው እንደዚህ አዳምጠኝ እንዲያበላሻት ማን ነው? መተት። የምን መተት? የጓደኛ እሺ በገዛ መጋረጃዋን አምጪልኝ አልኳት። እሺ ከዛ በኋላ ከቤት የተሰቀለውን መጋረጃ አውርድ 4ቱን የተሰቀለውን ሳይታል። ለምንድን ነው መጋረጃውን የሰጠችው? በቃ ተናደድን። በቃ ልጅቱ እንደዚህ እንዲሁ የሰው መውደድ አላት። እንዲሁ ምንም ሆነ አይደለም። በቃ በለጠችን። ሄደች እሷ። እኛ ቁጭ ብለን ሄደች። መኪናንም ያህል ነገር አመጣችብን እኮ በቃ መኪና መጣች። መኪና ገዛች። ተናደዳችሁ? ገዛቸው። በዚህ ቀናችሁ? 5 የላትም። ከዛ ሳሰርተን በ800 ብር በእጇ መጋረጃዋን ወስደን በቃ እድሏን ከዛውን ቤት ቁጭ በቃ ትገባለች። ቤት ትሄዳለች። ስራ 4 ተኩል ከገባች 5 ሰዓት ከ20 ወይ ከ10 ወጣለች። የለችም። ማንንም አሰማ ምንም በቃ የለችም ልጅቱ። በነገራችን ላይ ስለ መተት ተከታታይ ትምህርት ያስተማርኩት አለ። በዛ ትምህርት ላይ አንዱ የሚዳስሰው ክፍል ስለ ውበት፣ ስለ ደም ግባት መተት ነው። ሴቶች በመልካችሁ በደም ግባታችሁ በመቅናት የውበት መተት የሚባል አለ። ያ ሲመተትባችሁ እጅግ በጣም የሚያምረው በደም ግባት የተሞላው ጻዳ የመሰለው መልካችሁ ይበላሻል፣ ይጠወልጋል፣ መልካችሁ ይደነብሻል። ባስ ካለ ደግሞ ልክ እንደሷ እንደዚህ ሌላ ሰው እስክትመስል ድረስ ፊቷ ይበላሻል። ምናልባት አንዳንድ ጊዜ ሴቶች ሐኪም የሚለውን ስለምትሰሙ እንጂ ወደ መንፈሳዊ ወጣጋ ብላችሁ ብትሰሙ፣ ለምሳሌ ብዙ ሴቶች ማዲያት ይወጣባቸዋል። ስጋዊ ማዲያት አለ። ፊታቸው ሲበላሽ ማዲያት ነው እያሉ ዝም ይላሉ። በስጋ ይሆናል። ግን ከዛ ውጭ ድንገት መጥቶ ወራችሁ ፊታችሁን መልካችሁን የሚያበላሸው ወይ የዛር ቡዳ ነው ወይ የቡዳ መንፈስ ነው ወይ ደግሞ እንደሷ በመቀኝነት በደም ግባት በመቅናት የሚመተት መተት ነው። እንደዚህ አይነቱ ደግሞ ክፋቱ በሕክምናው ምንም መፍትሄ የለም። ሎሽኑን ቅባቱን ይቀባሉ፣ መድኃኒቱ ይውጣሉ፣ ምንም አይነት መፍትሄ የለም። በአንድ ጊዜ ፊታቸው እንደዚህ ብልሽት ይላል። ቀንታችሁ ነው እንደዚህ ፊቷን ያበላሻችሁት። እስከ አበሻ ከሐኪም ቤት እስከ አበሻ መድኃኒት ድረስ ከዛ ለእናቷ ስትነግራት ኪዳነ ምሕረት አለች። ቆራቢ ናት እናት ተብዬዋ ማለት ነው። እየቆጠረች እናት ተብያት በለናት ናት። ሰጥቼሻለሁ አለቻት። ሰጥቼሻለሁ ልጄን አደራ። እህቶቿም በቃ ትጣላለች ማለት እንትን ናት። ለመፍትሄ ጎበዝ ናት ልጅቱ። በጣም ናት በጣም እና በቃ ትሄድና ግን እኛ ስንሆን በቃ እናጣላታለን። አንፈልጋቸውም። በጣም የሚያስጠሉን በጣም ቤተሰቦቿ በቃ ብቻዋን። እሺ መተት ሌላ ማን ያለው? አይነጥላ ቡዳ አይነጥላ ብቻ ነው የኖርኩት እኔ። ትዳሯን አፋትቻለሁ። ተመችቶኛል። እየበላሁ ነው፣ እየጠጣሁ ነው፣ እየዘነጥኩ ነው። በቃ ማንም እንዳፋታኝ
ይገባል። 5 የላትም አካውንት አለ እንበለዋለን። 83,000 ብር በወር ግን ምንም የለም። ፈጃለና አግብቻለሁ፣ ተመችቶኛል፣ ደልቶኛል፣ ማንም አይንካኝ ይላል። በነገራችን ላይ እንዲህ የሚሉ ሴቶች አሉ። ተምረው ጥሩ ቦታ ደርሰው ስራ ይዘው አታገቡም አትወልዱም፣ ኧረ ምን ትዳር የምን ልጅ ያለውት ህይወት ተመችቶኛል፣ ምን እኔ ከልጅ ጋር ምን አግማማኝ፣ ከባል ጋር ምን አታገለኝ እንዴ፣ ሲንግል ማማ ሆኜ አልኖርም ወይ፣ ከዚህ የበለጠ ምን ህይወት አለ ብለው የሚኖሩ አሉ። እነዚህ ሰዎች አብዛኞቹ ይኸው እንደዚህ ከአይነ ጥላው ጋር ተጋብተው ነው። ወንድ አንፈልግም ይላሉ፣ ሌሊት እየመጣ ግን የሚተኛቸው አለ። ትዳር አንፈልግም ቤተሰብ አንፈልግም ይላሉ፣ ግን ሌሊት ሲጨነቁ ያድራሉ። ተመች አይደለ? እንቅልፍ የለም፣ እንቅልፍ አናስተኛ። ስንት አመት ሆነ ከባሏ ጋር ካፋታ? 8 አመት ሆኖኛል። እሺ በቃ ብቻ 8 አመት ሙሉ ብቻዋን ተመችቷል? በቃ ለኔ ተመችቶኛል። ለኔ ምቹ ነው። በቃ እንደፈለኩት አውጣታለሁ፣ እንደፈለኩት ገባለች፣ እንደፈለኩት ትለብሳለች፣ የፈለኩትን እኔ ያልኳትን ታረጋለች። አለቀ ቻው። ምን ያረጋል ወንድ ገና ሲደውሉላ ስልክ ትቀበልና ከዛ በኋላ አታነሳውም። ብትሞት ማንም ነው የሚላት። ኧረ እባክሽ ስልክሽን አንሺ ቴክስት ጻፉልኝ ትላለች። ሲጽፉላት ፍቃ ዝም ትተዋለች። የምታረገው አንተ ነው። አዎ እናልፈዋለን። ደግሞ እንትን የሚለን ከመጣ እናጣላታለን ወዲያው ነው። በቃ ብጥብጥ ደናው ሲመጣ ለቁም ነገር የሚፈልጋል ብጥብጥ ነው የምናረገው። በቃ ብጥብጥ ሄዳለሁ ብላ ስትነሳ እኛ መተን ፊቷ ላይ ግልብጥ ሌላ ሰው። እሺ ቡዳውስ ምንድነው የምታረገው? በቃ እኔማ እንደዛ ነኝ። እኔ በቃ መጣና አብሬ ተባብሬ ግልብጥ አርጌ በቃ አትሂጂ ምን ያረግልሻል አንቺ ዝም ብለሽ ቤት ውስጥ ቁጭ ብለሽ ቡና አታፈይም እንዴ? ጥሩ ረጎበት አለሽ፣ ጥሩ ጀበና አለሽ፣ ጥሩ ሲኒ አለሽ፣ ይሄው ጎዝጉዛሽ አላታለሁ። ካድማ ቁጭ እንደች ቁጭ ብላው ነው እየካደምክ ቤት ውስጥ ቁጭ ቡናህን እያንቃረርክ አስራሮ ጠመተን ቡናችንን ሄድን ቡናችንን ወጣን ቡናችንን። በቃ አንተ እኮ ተመችቶ እኮ ፏ ብለን አይደል የምትኖረው? አዎ 83,000 ብሩን ላጥ አረጋለሁ። ከዛ እሷን ጭንቀት በምንድን ነው እስኪ ገንዘብ የምታጠፋው? እኔ በቃ ጥብዬ ባልባሌ ነገር ያገኘሁትን ነው የምገዛው። ሰውም ደግሞ ገና ቁብ ገብታ ሳይሰጣት እየተበደረ ከአንዱ ተበድራ ለአንዱ ከዛ ስጥኝ ስትላቸው አንቺ ምን አይነት ጨቃጭቂናለሽ የሚለሽም እንደ ይሏታል። ብቻው ሌላው ተበድሮ ለራሱ ይጠቀማል። ይሄ ደግሞ በሷ ስም እቁብ እያስበደረ እሷን ባደረቃል። ልጠይቅ ስትል ፊት ነው የሚነሷት፣ ይጠሏታል። በጣም መጥፎ ሰውኖች ነው የሚለው። ስሰታቸው ብቻ ነው ጥሩ ሰው። ፌደራል ፖሊስ ስንት አመት አገለገለች? ረጅም አገልግላለች። ስንት አመት? 20 አመት አገልግላለች። 20 አመት። አሁንም እንግዲህ እዛ እየሰራች ነው ወይ? ታምር ይገርማል እኮ ይሄ መተት፣ ይሄ ክፋት። ፖሊስ ኃይል፣ ሐኪም ኃይል፣ ህፃናት ኃይል፣ ቄስ ኃይል። እሺ አሁን ሁላችሁም ነው የምትሄዱት። ጠቅላላችሁ በስላሴ ስም ታዛችኋል። ተመችቶኛል። እንዴት ሄዳለሁ? እንዴት ነው በአንዴ ፍቺ የሚመጣው? ስንት ነገር አለው እኮ። ዛሬ ላፋታህ ነው እንዴ? የስንታበት የማይደፈር ዛሬ ይኸው እመቤታችን ናት። ቀኗ ነው። ድንግል ማርያም ነች። ዛሬ ትፋታለህ። ሲኦል ገብተህ ትታሰራለህ። ይሆናል። የሞተ ያህል ነው። ምን አቅም አለው የምትሉት? ይኸው አቅሙን አያችሁ አይደል? አቅሙ ክፋት ነው። እንደ የሰው ሕይወት ማበላሸት ነው። ደም ግባት ማጥፋት ነው። አትጸልይና ምን አቅም አለው? አይነ ጥላን አትላቀቅና አይነ ጥላ የሚባል ነገር የለም እያልክ እድል ላይ ጥልቷል። እውቀት ላይ አጥልቷል። ተስፋህን ጋርዷል። ሸፍኗል። ትሮጣለህ አትደርስም። ትሰራለህ አታፍስም። ታስባለህ አትፈጽምም። ከቁም ነገር አታውልም። ለምን? ተጋርዷል። ግርዶሽ አለ ባንተና በህይወትህ፣ ባንተና በቅድህ፣ ባንተና በነገ፣ ባንተና በተስፋ መካከል የቆማለ። ያን የቆመውን ዞር ካላደረግ ዝም ብለህ በቃ በባዶ ተስፋ ትኖራለህ። መጨረሻስ ተስፋ መቁረጥ፣ ባስ ካለስ ራስን ማጥፋት። ይሄ የምናየው የምንሰማው ነው። የመናፍስቱም አንዱ ጠባይ እንዲህ ነው። ደሞ እኮ እንደ ደህና ነገር ነው። የራሱ ቤት የራሱ ሰው ይመስል አልለቅም አልሄድም ይቀረኛል ይላል። አሁን እናንተ በመንፈስ እንደው ያልተያዛችሁ እንዲገባችሁ ምን ማድረግ አለብን? መያዝ አለባችሁ።
እኔ ምን እንደሚሻለን አናውቅም። እንደሱ አይነት እኮ በጣም እልፍ ሴቶች አሉ። መልካቸው ደም ግባታቸው ተበለሻሽቶ እነሱ ሌላ ነገር እያሰቡ ይለፋሉ። ከውጭ ሀገር ክሬም ያስመጣሉ፣ ይገዛሉ፣ ይቀባሉ፣ ምንም የቆዳ ሐኪም ይላሉ፣ ምንም የአበሻ ሐኪም ይላሉ፣ ምንም እየባሰ እየጠፋ እየጠወለገ መልካቸው እያዩት ልጅነታቸው እየከሰመ ይመጣል። ይሄ እንደውም ቀላል ነው፣ የውጭ ነው። መልክ ቁመና ደም ግባት ውጫዊ ነው። ባስ ካለ ደግሞ ከውስጥ ነው እያጨለመ ከውስጥ ሲጎዳ ጸሎት ያስጠላሃል። እግዚአብሔር የሚባል የለም ያስብልሃል። ቤተ ክርስቲያን መሄድ ያንገፈግፋል። ዝም ብለህ በቃ በራስ መንገድ ሄድ። ይሄ መንፈሱ ስራ ነው። ተነስ በስላሴ ስም። ወንድ ብቻ ነው የምታርቀው? አዎ። እንድታገባም አትፈልግም? አልፈልግም። ተጋብታታል? አዎ። ዛሬም እመቤታችንና ትፋታለህ። ሰማ ማታ ይዣለሁ፣ ምን አቅም አለኝ? ስለዚህ አፋታለሁ ዛሬ። በል ተዘጋጅ። በል ጥራ። በስላሴ ስም፣ በስላሴ ስም፣ በኃያሉ በመድኃኒዓለም ስም፣ በኃያሉ በመድኃኒዓለም ስም፣ በዛሬው ዕለት በዋለችው በዛሬ ዕለት በዋለችው በድንግል ማርያም ስም፣ በድንግል ማርያም ስም፣ በኪዳነ ምሕረት ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም፣ በቅዱስ ኡራኤል ስም የምቀኛ መተት፣ የምቀኛ መተት፣ የመልክ መተት፣ የመልክ መተት፣ የዕድል መተት፣ የዕድል መተት፣ አይነ ጥላ፣ የቡዳ መንፈስ ሁላችንም ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቿን በድንግል ማርያም ስም ከፍተናል። ያበላሸነውን መልኳን በድንግል ማርያም ስም እናስተካክላለን። ወደ ነበረበት እንመልሳለን። ከእንግዲህ በኋላ አንፈትንም፣ አንታደስም። መድኃኒዓለም ይፍረድብን። በል ሰባት የጮና ወጣ ተልበል። አንድ 2 3 4 5 6 በላይ መጨረሻ ገንዝ እናሄድ። ሊቀ መላኩ ቅዱስ ገብርኤል ሲል ያወርድ። አይዞሽ ነይ እናቴ ነይ። አይዞሽ ደህና ነሽ? ደህና ነኝ አባ። እግዚአብሔር ይባርክሽ። ማን ነው ስምሽ? መቅደስ። መቅደስ ፌደራል ፖሊስ ነሽ? አዎ። ትንሽ እዚህ ጋር አለ የሚለጠፍ ምንድን ነው ማድረግሽ? ረዳት ኢንስፔክተር። ረዳት ኢንስፔክተር። አሁን እኔ ላፋችሁ የምትከፍቱ ደግሞ ካላችሁ ያው አስጠፈነጋችኋለሁ፣ ትገባላችሁ። ፖሊስ እዚህ እኮ ሌባ አስቸግሮናል። አንቺ እያለሽ ነው የሌባ መጫወቻ የምንሆነው። ህይወት እንዴት ነው? ህይወት ያስጠላል። ህይወት ያስጠላል። እኔ ግን መልክሽ ምንም አልሆነም ነበረ፣ ከጊዜ በኋላ እንደዚህ ተበለሻሸ። አዎ። በቅናት በመተት እንደሆነ ታውቂያለሽ እንዲህ እንዳበላሹሽ? አዎ ማለት የሆነ የሚታወቀኝ ነገር አለ። ብዙ ነገሮች አሉ እኔ ጋር። ይሄ ነው ብዬ መናገር አልችልም። በብዙ ብር ይመጣል፣ 83000 ብር ይገባል። የለም ወንድ ይመጣል፣ ያስጠላሻል። በቃ በነገራችን ላይ ፖሊስ ይጸልያል። አዎ ትጸልያላችሁ? አዎ። ጥሩ ጸሎተኛ ክርስቲያኖች አሉ። እኛ አሁን እንደዚህ አይነት እኮ ብርቅ ነው የሚሆንብን። ምክንያቱም እኛንም ሀገርንም የሚጠብቁ ለራሳቸውም ደግሞ የሚታገሉ ፖሊሶች ስናይ ደስ ይላል፣ ደስ አይልም። ግን ክፋቱ ምቀኛ ሰው መተት ፖሊስ ምናምን አይልም። ያ ሁሉንም ነው የሚፈትነው። እና እመቤታችን ወላዲት አምላክ እንግዲህ ገላግላሻለች። በተለይ አይነ ጥላው እኔ ነኝ ያገባሁት፣ እኔ ነኝ የተጋባሁት፣ አታገባም፣ ወንድ አታይም እያለን እንፈክረው። እሱንም መብራን ኪዳነ ምሕረት በዕለተ ቀኗ ወላዲት አምላክ ገላግላሻለች። እመቤታችን የመጨረሻ ታድርግልሽ። በርቺ፣ ከመብራን አትለይ። ወላዲት አምላክ መብራንን አመስግኑላት። ነው እንደምታሰቃየው በቃ እድሉን ግንባሩን በቅንጭላቱን ሁሉ ስንጠቀም ነው 23 ዓመት ሙሉ። ዛሬ ምን እንዲያመጣኝ አላውቅም። ኧረ ዛሬ ምን እንዲያፈረደብኝ አላውቅም። ይኸው ኪዳነ ምሕረት ነች እኮ ያመጣችሁ ልትፈውሰው። ሚስቴቱ የአባ ግርማን እዚህ የኪዳነ ምሕረት የሚያስተምሩ እያለች እያሳየች በስልኳ ነው መሰለኝ እንዴት አድርጋ እንዳመጣችኝ አላውቅም። አላውቅም ወይ? እሺ ና ብድግ አድርገው ተነስ። በስላሴ ስም እንዴት ልሁን ታዲያ? 23 ዓመት ሙሉ እንዴ? ቆይ አዳምጠኝ። እንዴ ነው ስርስር ያረካው? አዎ አዎ። አያችሁ አይደል? አዎ። በቃ ታስሯል፣ ተጠፍሯል። ሁሌም እንደዚህ ነው። እንዴ ነው ጠፈርከው? የዲማ ጊዮርጊስ ነው ቁሞ እንዲህ ያደረገው።
እንዲህ ነበር ያረካው? አዎ በቃ እንደዚህ ነው። አቤቱ ደግሞ ይጸልያል ሌሊቱን። አሁን ከምሽቱ ጋር ሌሊት ተኝተው አድረው ሲሰግዱ። ስንት ዓመት ነበር እንዲያረካው? 23 ዓመቱ። እሺ 23 ዓመቴ ነው። ገርጅ ሰላም ሰፈር ማንም ህዝብ ያውቃል። ማንም ህዝብ ያውቃል። እነሱን ግን ልጃቸውን ገለናል። በአሞራ የቀበሩት የራሳቸው ልጅ በአሞራን የተላከው መተቱ በአሞራ ከግቢው ተቀብሮ አለ 2 አሞራ። አሁን ምን እንዲሆን ነው እንዲያረጋችሁት? ሚስቱም እንዳትገባ ምን እንዲሆን ነው እንዲያረጋችሁት? በቃ እድሉን ግንባሩን በቃ የሱር እድል በ92 ገርጅ ጊዮርጊስ መጣ። ወዲያው 93 ቤት ሰራ። በቃ የሱር እድል ነው። በቃ ቀናችሁበት። አንዲት አሁን ለጃቦ መግዣ ከአካውንቱ ላይ የለም። ምንም የለውም። ምን እንውሰድኛ? ምኑን እንውሰድዎታል? ምኑን እንውሰድ? እሺ በስላሴ ስም ይዣለሁ። ና ወደዚህ። እንዴት ብዬ ነው የምወጣው? እንደምንም ብለህ ውጣ። እንዴት አድርጌ ልምጣ? መንዝ እኮ ነኝ። ወይ ጉድ! መንዝም ሆንክ ምን እኛ ምን ቸገረን? ወንድ የሆነ እስኪ ወንድ ደግሞ እዚህ መተው ወንድ ትላለህ እንዴ? አዎ የኪዳነ ምሕረት ደጅ ትፎክራለህ? አንድ ስሙ ትልቅ አለ። የእሱን ብቻ በራሱ ከሆነ ይፈታል። በልጅ በቃ አለ። አሁን ኪዳነ ምሕረት ይዛሃለች። በስላሴ ስም ይዣሃለሁ። ትለቀዋለህ። ምንም አትሰራ። ከስላሴ አትበልጥም፣ ከኪዳነ ምሕረት አትበልጥም። ፍታጁ ና ወደዚህ፣ ና በስላሴ ስም ና ታዘዝ። ና ወደዚህ። እሺ ምን ልሁንሽ? የምትሆነው ለቀ መሄድ ነው። 23 ዓመት አንከራተተ። እሱን እኮ ባለ ባጃጅ ባለ መኪና ባለ ህንጻ አርገነዋል እኮ። እሱን ግን ምን ባለቤቱ አለች? መታለች? ባለቤቱ አልመጣች። እሺ ብቻውን ነው የመጣው? በስላሴ ይዣለሁ። እሺ መተት ሌላ ማን ያለው? መተት ሌላስ? በቃ ዛር ቡዳ ምናምን ነበር። እሱ በራሱ ጸሎት ሄዷል። በቃ ምን ልታረገው ነበር መጨረሻ? በቃ የመጨረሻው አሁን እኛ ዛሬ እየጠሩ እያስተማሩ ይሄ አባትየው ቄስ ነበረ ሞቶ። አባቱ ካህን ነበሩ። እሺ አቡነ ገብረ መንፈስ ቅዱስ ያገለግሉታል። በጣም ጭንጋ አቡነ ገብረ መንፈስ ቅዱስ ዋርላ ደላንታ ወገል ጤናን ነቅ ካለ አቡነ ገብረ መንፈስ ቅዱስ መምህሬ አዳና በጋዝ የገብረ መንፈስ ቅዱስ የአቦለት ነው። አዳምጠኛው ዛሬ አቡነ ገብረ መንፈስ ቅዱስ ናቸው። የአባቱ ወዳጅ አቡነ ገብረ መንፈስ ቅዱስ እንግዲህ ይዘውሃል። በጣም ይገርማል። 23 ዓመት እድሉ ተወስዶበት ቀድሞ መጥቶ ከሰው ኋላ ሆነ። የመተት ክፋት አንዱ ይሄ ነው። እድልን ያስራል፣ ህይወትን ያስራል፣ ጤናን ያስራል። መንግስት ያላወቀ እስረኛ ሆኖ ቤት ውስጥ ያኖራል። የዛሬ 23 ዓመት የቤት ሰርቷል። እስከ ዛሬ ቢሰራ አይደለም ለራሱ ለሰውም ይተርፋል። አሁን ግን ያው በመተት ለራሱ እንኳን እንዳይሆን አደረጉት። ዳቦ የሚገዛበት እንጀራ እንኳን የሚቆርስበት ገንዘብ አሳጡት። ይህንን ግፍ እግዚአብሔር ካላየ ሰው ያያል እንዴ? አይ እሱ ስለሚያይ እሱ ይፍታን እንጂ እንደሱ የታሰሩ በጣም ብዙ አሉ። በዚህ ዘመን እኮ በእውነት በመተት እኮ የተጫረስ ነው። ተላልቀናል። አንዱ በአንዱ እድል ነው የሚኖረው፣ አንዱ የአንዱን እድል ነው የሚወስደው። እንዲህ የሆኑ የታሰሩ በጣም ብዙዎች አሉ። እግዚአብሔር ይፍታቸው። መቼም ያው የሰው ወርቅ አያደምቅ ይባላል። ለጊዜው እድላቸውን ሊጠቀሙበት ይችላሉ። ለጊዜው በስጋ ሊከብሩበት ይችላሉ። ነገር ግን ዘላለማዊ ሕያው የሆነ ደግሞ ፍርድ በሰማይ ይጠብቃቸዋል። ንስሐ የሌለው፣ ይቅርታ የሌለው፣ ምሕረት የሌለው፣ ይግባኝ የሌለው ፍርድ በሰማይ ይጠብቃቸዋል። መተት የሚያደርግ ሰው፣ የሰውን እድል የሚወስድ ሰው የስላሴን ሕንጻ ነው የሚያፈርሰው። በነገራችን ላይ መተት ሲባል እንደ ቀልድ እንዳታዩት። መተት አንድን ሰው በቁሙ ነው የሚገለው። ከሞቱት በላይ ከኖሩት በታች ነው የሚያደርገው። አንዳንድ ጊዜ ተንቀሳቃሽ ሬሳ ያደርጋል። ሁሉ ነገሩ ታስሮ ተቋጥሮ አይሰራም፣ አያገባም፣ አይኖርም። የቤት ውስጥ ቁጭ ብሎ ወይ ያልኖረ ወይ ያልሞተ በመኖርና በመሞት መካከል ሆኖ የሚኖሩ አሉ። መተት ክፋቱ እስከዚህ ድረስ ነው። መተት ሲባል 3 ቃላት ነው። ለእናንተ ቀላል ነው። ለተያዘበት ሰው ግን እጅግ በጣም ከባድ ነው። ህይወትን ትውልድን ነው የሚያመሰቃቅለው። እሱ ላይ የተደረገው መተት ለልጅ ይተርፋል፣ የቤተሰብ ህይወት ያመሰቃቅላል።
ቢሰራ ለቤተሰብ ይተርፋል። በመተት ከተያዘ ግን እንኳን ለቤተሰቡ ለልጆቹ ለራሱ መሆን ያቅተዋልና እንደ መተት ክፉ ነገር የለም። እግዚአብሔር ከመተት ይጠብቃችሁ። እናንተም ጸልዩ። አሁን እሱ ይኸው አባቱ ካህናቸው አቡነ ገብረ መንፈስ ቅዱስን ያገለግላሉ። ጻድቁ ያንን ውለታ ቆጥረው ይኸው በዕለተ ቀን ደግሞ እዚያ አንበርክከው ልጃቸውን መንፈሱን ያዙለት። እሺ ሌላ ምንድነው የምታረጋው? ሌላው አሁን ዋናው ያሳሰበው ልጅን ሚስቱ መታሰሯ ናት። እሺ አሳሰበው በቃ። ሚስቱ ምንድነው ያረከው? እስካሁን የሆነ ድርጅት እየሰራች ሷን ልጆቿን ዳቦ የምትል እኔ የትም ሀገር ተከራትቼ እመጣለሁ። በቃ እገባለሁ ምንም አትለኝም። ግን አሁን እሷን ደግሞ ገሯን ስመጣ ነው የሚያስረኝ ነው የምትለው። እሺ በል ትሄዳለህ። መተት በስላሴ ስም ታዛል። በአቡነ ገብረ መንፈስ ቅዱስ ዲያቆን ነው። ናና በስላሴ ና ነው ምለ ና በስላሴ ስም ና በስላሴ ስም። እሺ ምን ላድርግ በቃ ብድግ በል። እሷ ናት በቃ እሷ ናት ያሸነፈች። ቆይ አዳምጠኝ። እሷ ናት። ዲያቆን ነው? አዎ ዲያቆን ነው። እሺ ዲያቆን ነው። በጣም ይቀድስ ነበር? አዎ ሀገሩ አባቱ መቅደስ። ስንት ዓመት ቀደሰ? እዛው እየቀደሰ ነበር በትምህርት ቤት እያለ እዛው አባቱ እየገባ ያቀድሳን፣ ግን ስሬት አልተሰራም ነበር። ከዛ ብናርገና መጣ ነው ጊዮርጊስም እንዳይገባ ነው የምናደርገው ሁሌ። በቤተ ክርስቲያን ላይ ያገባው በህንጻ ስራ ነው። ኮንስትራክሽን ስራ ግንበኛ አናጢ። ጋብቻውን የፈጸመው በቤተ ክርስቲያን ስርዓት ነው? ኧረ እንዲሁ ተገናኙ በቃ ድንግልናዋን ክብረ ንጽሕናዋን አገባ። እሺ ተንበርከክ። ምንም አትሰራም። በልጥራ በስላሴ ስም በሉ። በስላሴ በኃያሉ በመድኃኒዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም በዛሬው ዕለት ባሉት በአቡነ ገብረ መንፈስ ቅዱስ ስም የድል መተት የምቀኛ መተት ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም በአቡነ ገብረ መንፈስ ቅዱስ ስም በጸሎታቸው ፈተናል። የመጨረሻችን ነው። መድኃኒዓለም ይፍረድብን። በል ሰባት የጮና አውጣ እንደለ ተለበ አንድ ቀጥል፣ ሁለት ቀጥል፣ ሶስት ቀጥል፣ አራት፣ አምስት፣ ስድስት በል መጨረሻ ገነዘና ያድል ሊቀ መላኩ ቅዱስ ገብርኤል ሲኦል ያወርደን። ኪዳነ ምሕረትን አመስግኑለት። በጣም ያሳዝናል። አይ መተት የስንቱን ህይወት አጨለመበት። አይዞህ አማትብ እስኪ ና እስኪ ጀግናው በስማ በድንግል ማርያም እልል ይበሉልኝ። እንደው ስለ ኪዳነ ምሕረት እግዚአብሔር ይመስገን። እግዚአብሔር ይመስገን። ስም ማን ነው? ወልደ ኪሮስ። ዲያቆን ነበር? አዎ። ገርጂ ዛሬ 23 ዓመት ነው የመጣው። አዎ። ከሰው ቀድመ መተ። አዎ። አሁን አትሰራም፣ ታስረ ህይወት ሁሉ ተመሰቃቅለ። አልሰራም እሰራለሁ። አየር መንገድ እየሰራሁ ሶስተኛ ፎቅ ላይ ሊጥለኛው ባለፈው በቃ ከዛ ወዲህ ወደ 4 ወር ምናምን ሊሆን። አየር መንገድ ምንድን ነው የምትሰራው? ኮንስትራክሽን ስራ ነው። እሺ እንግዲህ ኢንጂነር ታደላለ እዚህ አብሮኝ የሚያገለግል አለ። ከኋላ ያለውንም የቤታችንን ቢሮ የሚሰራውን ኢንጂነር ታደለ ነው በነፃ የሚሰራልን። ከንጦጦ ጀምሮ አብሮኝ የሚያገለግል ነው። መቼም ለሱ ስራ ታጣለትም ብዬ አስባለሁ እና ይዞ እሱን ታናግረዋለህ። ጓደኞቹም ስላሉ ሰርተ የምትበላበት ወጥተ የምትገባበትን ስራ ኪዳነ ምሕረት ትስጥ። አይዞኝ ኪዳነ ምሕረት የመጨረሻ ታደርግ። ተው መቤቴን አመስግን። ተው ና እስኪ ዛሬ አቡነ ገብረ መንፈስ ቅዱስ ናቸው። አባትህ ካህን ናቸው? አዎ። ጽላቱን ተሸከማል። የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን አገልጋይ ናቸው? አዎ። ጽላት ተሸካሚ ናቸው? አዎ። የሞቱትም ያረፉትም የገብረ መንፈስ ቅዱስ የመጋቢት አቦ ጉርጂን ነው የተባለው። እኔ በእለቱ አልደረስኩም። በሳልስቱ ነው የደረስኩት። ጉር ነው የተባለው። አባቶች ካህናት ባሉ መጋቢት 5 ጻድቁ ባረፉበት ቀን አባተር እንዴት ቢወዷቸው ነው። በቃ እንግዲህ እግዚአብሔር በሚያውቀው ማለት ነው። ይኸው የአባቴ ካህኑ ጸሎት ነው ዛሬም በለተ ቀኑ። እግዚአብሔርም አይዞኝ እሺ፣ መብራን የመጨረሻ ታድርግልህ በሉት። አሚን አሚን። ተው ኪዳነ ምሕረትን እልል ብላችሁ አመስግኑለት።